ሰላም 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 እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ እንዴት ናችሁ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቤተሰቦቻችን ዛሬም እንደተለመደው እንግዲህ በእነ አብርሽ ጉዳይ መጥተናል። ትላንትና አብርሃም እንግዲህ ሩታን አግኝቷታል። ኤፍሬምና ሩታን አግኝቷቸዋል። እነሱ ጋር ያለውን እውነት እኛ ጋር እውነት አለ ላሉት ነገር ምላሽ ሰጥተዋል። ዛሬም እንግዲህ ሄርሜላ ምን አለ ያለው እውነት ምንድን ነው የሚለውን ነገር ደግሞ ሄርሜላን አግኝቷት ዛሬም በሰፊው አውርተዋል ማለት ነው። አብርሃም እንግዲህ በጣም ደስ የማይሉ ጊዜያቶችን አሳልፏል። ራሱን እስከማያውቅ ድረስ ደርሶ በአጠቃላይ የሱ ያልሆኑ ጊዜያቶችን አሳልፏል እና በሱ ቦታ ስንሆን ብዙ ጥያቄዎች ሊፈጠሩብን ይችላሉ። እውነት ነው። ምክንያቱም እንዲህ መሆኑ ራሱ በሚያምነው ሰው እንደዚህ መሆኑ ራሱ እጅግ በጣም የሚያሳዝን ስለሆነ ማለት ነው። ምክንያቱም አብርሃም ከሩቅ የመጣ ሰው አይደለም እንዲህ ያደረገው አይደለ። ምክንያቱም ሰላም የነበረ ልጅ ነው። ማን አደረገው ልንል አንችልም። ግን ደግሞ ሰላማዊ የነበረ ሰው፣ ጤነኛ የነበረ ሰው ነው በሆነች አጋጣሚ ህይወቱ በዚህ መልክ ቀይር ያለው ማለት ነው አይደለ? ራሱን እስከማያቅ ድረስ በቃ ሙሉ እያደረገ የነበረ ነገሮችን እስከማያቅ ድረስ የደረሰው መቼም አላቅም። በምን ተፈጠረ ልል አልችልም። ማን ያደረገው ለማለት እኔ በኮንፊደንስ መናገር አልችልም። የምንናገረው ግን ከእያንዳንዱ ነገር ተነስተን የምንናገራቸው ነገሮች ሊኖሩ ይችላሉ። አንዳንዴ ምን አለ መሰላችሁ ችግሮች የቱ ጋር ይጠቁማል የሚለውን ነገር በግልጽ እናንተም እየተናገራችሁ ስለሆነ ማለት ነው። እና ትላንትና ሩታና ኤፍሬም እንግዲህ ተጋግዘው ነገሮቹን ለማድበስበስ ሞክረዋል። ምክንያቱም ብዙ ጥያቄዎች አብርሃም ቢጠይቃቸው ብዬ ያነሳዋቸው ነገሮች ነበሩ። ትላንትና ቪዲዮን አይታችሁት ከሆነ የኔን ቪዲዮ አይታችሁ ከሆነ እስከመጨረሻ ለሚመልሱት ምላሽ፣ ለተጠየቁት ጥያቄ ለሚመልሱት ምላሽ እንደገና ደግሞ አብርሃም እነዚህን ጥያቄዎች ቢጠይቅ ምን አይነት መልስ ይሰጡ ነበር ብዬ ያነሳዋቸው ነበሩ። ግን ምላሻቸው ሙሉ አይደለም። እንደውም አብርሃም ራሱ ነገሮቹን ተረድቶ ነበረ። ስህተት የቱ ጋር እንዳለ እየገባው ይመስለኛል። እና ይቅርታ ብትጠይቅኝ ይቅርታሽን ለመቀበል ዝግጁ ነኝ ብሏት ነበረ ሩታ ማለት ነው። ለምን መሰላችሁ ይሄን እምላችሁ? አብርሃም ከነሱ ወይም ደግሞ ከሩታና ከኤፍሬም ምላሽ ብቻ ሳይሆን ከመጀመሪያው ጀምሮ አብረው ከነበሩት ወንድምና እህቱ ብዙ ነገሮች አውርተዋል። ቪዲዮዎችን በደንብ አይቷል። ገብቷችኋል አይደለ? መጀመሪያ ቀን ሲመጣ ቪዲዮዎቹን በደንብ አላየም ነበረ። ግን አሁን ሁለቱን ሲያገኛቸው አስቀድሞ ቪዲዮዎቹን በደንብ አይቷል እና ነገሮቹን ለማድበስበስ ሞክረዋል። ቡዜም ዛሬ ሄዳ ኤፍሬምንም ሩታንም አናግራለች። አይምሮ ነፃ እንዲሆን ያለውን ነገር ይቅርታ መጠየቅ ካለባችሁ ይቅርታ ጠይቁ ላደረጋችሁት ነገር ምናምን ብላለች። እነሱ ግን አሁንም እዛው ቦታ ላይ ናቸው ማለት ነውና ምንም ያደረግነው ነገር የለም በማለት እንዳውም ጉዳዩን ወደ ሄርሜላ የመግፋት ስራ ላይ ነው ያሉት ማለት ነው። ዛሬ ሄርሜላ እንግዲህ አብርሃም አገኝቻለሁ ሲላት በጉዳዩ ላይ በደንብ በጥልቀት ከሚያውቁት ጋር ዳኒንም እንግዲህ ዳይትንም ጠርታለች ስለ ጉዳዩ። ምክንያቱም በጣም ከፍቷት ነበረ። ምክንያቱም ስለሱ እንደዛ ስጨነቅ እኔ እሱ እንዴት በዚህ ልክ አሰበኝ የሚለው ነገር በጣም አስከፍቷት እንደነበረ ሁላችንም የምናውቀው ጉዳይ ነው አይደለ? ነገር ግን እኛም ቪዲዮ ሰርተን ነበር። በዚህ ሰዓት ላይ ምንም አይነት ነገር መከፋት የሚባል ነገር የለም። አብርሃም ብዙ ነገሩን የተነጠቀ ሰው ስለሆነ እሱም መረዳት ያስፈልጋል ብለን ነበረ። እሷም ያንን ነገር በደንብ ተረድታለች። ስለዚህ አብርሃም ነገሮቹን ቀስ ብሎ እስኪረዳ ጊዜ እንደሚያስፈልገው ስለገባት እሷም ራሷን አዘጋጅታ አብርሃም ለሚጠይቃቸው ጥያቄዎች ምላሽ ለመስጠት እንግዲያውስ ቀድማ ሁለቱን ጠርታቸዋለች። ዳይትም ዳኒም የሰጡት ምስክርነት ደግሞ እጅግ በጣም ደስ የሚልና ማለት የሰጡት ምስክርነት ደስ ይላል ስላችሁ ውሸት የሌለበት እውነት ብቻ መሆኑ በጣም ለህሊና የተሰጠ ምስክርነት መሆኑ በጣም አስደስቶኛል። በቃ ገብቷችኋል። እኛም አይተን የምንናገረውን ነገር ነው እነሱም የተናገሩት።
በተለይ እኔ ዳዊት የመለሰው ምላሽ በጣም ዛሬ በጣም ደስ ያለኝ ነገር ማለት ነው። በባለፉት ቪዲዮ ላይ በተለይ ተናግሬ ነበረ። ሄርሜላ ነች እንዲያደርገችው ሲሉ ሄርሜላ እንደዚህ የምታደርገው እንደዚህ የወደደችው ከሷ ወደ ሩታ ሊሂድ እንዲሄድ ነው እንዴት ታደርጋለች ብዬ ነበረ። ለዚህ ለአብርሃም በደንብ አድርጎ ስላስረዳልኝ ቃል በቃል እኔ ያልኳትን ነገር ለአብርሃም ስላስረዳልኝ ዳዊትን ላመሰግን እወዳለሁ። ምክንያቱም አብርሃም እንዲያመዛዝን የሚረዳው ነገር ስለሆነ ማለት ነው። አንዳንዴ በመረጃ ላይ መመርኮዝ አስፈላጊ ስለሆነ ማለት ነው። እሱም በማጣት ራሷን የሳተች ልጅ፣ እሱም በማጣት ስታለቅስ የነበረች ልጅ እንድታጣው አደረገች ማለት በጣም ከባድ ነው። በነገራችን ላይ አብርሃም አንድ ጥያቄ ብቻ ነበረው ሄርሜላን ለመጠየቅ ያደረገው አንድ ጥያቄ የተጠራጠራት ማለት ይቻላል። እሱም ምንድን ነው? በመሃል ላይ አብርሃምን እነ አሚሩ ማታ አግኝተውት ወደ ሄርሜላ ቤት ይዘው ሄዱለት። እዛ ማደሩን አይቷል። ከዛ ቀጥሎ ግን አብርሃምን ከከተማ ይዛ ወጥታ ነበረ። ለምን ቪዲዮ አልተቀረጸም? ወደ ጸበል ይዤ ሄዳለሁ ብለሽ ነበረ ግን ይዘሽኝ አልሄድሽም የሚል ጥያቄ ነበር የጠየቀው። በጣም ሲምፕል የሆነ ጥያቄ ነው። ለሱ ከባድ ሊሆን ይችላል፣ ምክንያቱም ያላየው የማያውቀው ነገር ስለሆነ። ለኛ ግን እጅግ በጣም ሲምፕል የሆነ ጥያቄ ነው። ሄርሜላ በጣም ደስ የሚለው ነገር እያንዳንዱን ነገር ስታደርግ የነበረው ብቻዋን ስላልሆነ አብርሃምን ለማዳን በሚያደርጉት ርብርብ ውስጥ ከቡዜና ከዳዊት ጋር አንድ ላይ ተባብረው እየተመካከሩ ስለነበረ ሁለቱ ምስክር ናቸው። በቂ ነው። ምክንያቱም ከወንድሙና ከእህቱ በላይ ለሱ ምስክር የለም። ስለ ጤናው ተጨንቀው እነሱ ስለሆነ ወደ ቤት የመለሱት ማለት ነው። ስለዚህ አንድ እሱ ግር ብሎት ግራ የገባው ጥያቄ ይሄ ነበር። ሌላው ደግሞ በጣም አሳማኝ የሆነ ነገር አብርሃም ከሄርሜላ ጋር ሄዶ ቪዲዮ ባለመቀረጹ ወይም ደግሞ ከሷ ጋር መሆኑ አብርሃም ላይ የተፈጠረ ነገር የለም። አብርሃም እንደውም ተሻሽሎ ወደ ቡታጅራ እንዲሄድ ወደ ቤተሰብ እንዲሄድ ራሱ ያደረገው ያቺ አጋጣሚ ነች። ያኔ ከከተማ ይዛ ወጥታ አብርሃምን ከከተማ ይዛ ወጥታ ተረጋግቶ ከዛን እነ ዳዊት ደውለው ወደ ቡታጅራ እንዲሄድ ምክንያት የሆነው ያቺ ነገር ነች። ምናልባት ያቺ አጋጣሚ ባትፈጠርና አብርሃም ከነ ሩታ ጋር ከኤፍሬም ጋር ቢሆን ኖሮ አብርሃም ዛሬም ድረስ ወደ ራሱ አይመለስም ነበር። በእርግጠኝነት ነው መነግራችሁ። ለምን? ማንም አያገኘውም ነበር። ዳዊት ለእውነት መመስከር በጣም ደስ ብሎኛል። ቪዲዮ እንኳን ያልተቀረጸበት ምክንያት እኛ እንዳይቀረጽ ስላልናት ነው። ቪዲዮ ቢቀረጽ የገዛ ወንድም ኤፍሬም እግር በእግር እየፈለገ ስለነበረ አንተን እንዳያገኙ በማሰብ ነው ያንን ያደረግነው ብለን ለመሰከርከው ምስክርነት ላመሰግነው ፈልጋለሁ፣ ለህሊና ማለት ነው። ዳኒም ቢሆን በጣም ደስ የሚለው አንተ ጤናህን ካጣህ ጊዜ ጀምሮ አንተን ለማዳን ስላንተ ጤና ሄርሜላ የከፈለችው ዋጋ በጣም ትልቅ ነገር ነው። ስለዚህ እቺ ልጅ በዚህ ልክ እንደዚህ ስላንተ ጤና እየተጨነቀች አንተን እንዲህ ታደርጋለች የሚል ህሊና የለኝም። ስለዚህ ሄርሜላ ንጹህ ነች ብለ ቃላችሁን ሰጣችሁ መመስከራችሁ በቃ ለሄርሜላ ባትናገርም በቂ ነው። ሄርሜላ ከዚህ በላይ አብርሃምን ለማስረዳት እንኳን ጊዜ ማባከንም አይጠበቅብሽም። አሁንም እንድትረጅ የምፈልገው እኔ አብርሃም በዚህ ሰዓት ላይ ብዙ አይምሮ ውስጥ የሚመላለሱ ጥያቄዎች ስላሉ ጊዜ መስጠት ያስፈልጋል። ለምትጠየቂው ጥያቄ ብቻ ምላሽ መስጠት ይኖርብሻል። ከኔ ጋር ሁን ከዛ ጋር ሁን ማለትሽን አቁሚ። አብርሃም ምላሾቹን በሙሉ ካገኘ በኋላ የት እንደሚሆን አንቺ ጋር ንጹህ ከሆንሽ አንቺ ጋር እንደሚሆን ምንም ጥያቄ ስለሌለው ማለት ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን አጠር ያለ ቪዲዮ ይዘናል። ቪዲዮውን እያየን ሐሳብ እንሰጥበታለን። እስቲ ወደ ቪዲዮ እንሂድ። እና ያው ሄርሜላ አንዳንድ ጥያቄዎች እየጠየቀች ነበረ። ትናንትና አንዳንድ በተፈጠረው ነገር እኔ ከእንደዚህ አይነት ከደሞ ነፃ ነኝ፣ እኔ አብርሃም እንደዚህ ውስጥ ስለመግባቱ ጤናው ስለመታወቁ ምን ስለማለቱ የኔ እጅ ምንም ነገር የለም ብላ እኔ ለማስረዳት እየሞከረች ነበርና ግልጽ ነው። ምክንያቱም ይሄ ለህሊና የተሰጠ ምስክርነት ስለሆነ ማለት ነው። ለህሊና የተሰጠ ምስክርነት ስለሆነ ምክንያቱም እሷ
በዚህን ሰዓት ላይ ሊሰማት እንደሚችል ምንም ግልጽ ነው። በነገራችን ላይ ዛሬ ዳኒና ዳዊትን መጥራቷ እሷ ከማስረዳት በነገራችን ላይ እናንተ ከምታስረዱ አሁን ዳዊት ዳኒን አይመነው፣ ዳዊት ግን ወንድሙ ነው። ስለሱ ጤናው ሲጨነቅ የነበረ ሰው ነው። የዳዊት መመስከር ስለ ሄርሜላ መመስከር በቂ ነው። እውነቱን ነው የምነግራችሁ፣ በቂ ነው ለሄርሜላ ማለት ነው። ገብቷችኋል? ማምጣታቸው ደግሞ ልክ ነበር። ያው ወንድሜኛ እንደምናውቀው በመጀመሪያ ደረጃ ሁሉም የተፈጠረውን ነገር ሙሉ በሙሉ ቪዲዮዎች ብዙ የተለቀቁ ቪዲዮዎች አሉ እና እሱን ተመልሰ ማየት ቪዲዮውን እንግዲህ ከዚህ ፊት ሲመጣ አላየም ነበረ፣ ግን ደግሞ አሁን ቪዲዮዎቹን በሙሉ በደንብ አይቷል። ስለ ቀለበቱ ራሱ በደንብ አይቷል። መጀመሪያ እንዴት አወለቅሽ ብሎ ጥያቄ ጠይቋት ነበረ። ስለሱ ራሱ አሁን አይቻለሁ ብሏል። ቪዲዮዎቹን በሙሉ አይቷል። ጥያቄም የለውም ስለ ሄርሜላ። አንድ ጥያቄ ነበረችው፣ እሱም ተመልሶለታል። ሁሉንም ተከታትለ ሁሉንም አያቸው። ሁሉንም አይቻቸዋለሁ። ማየት ያለብኝም እንዳላይቻቸዋለሁ። እሷም ጋር ያዩት ነገሮች አሉ። በማታ እሷ ቤት ወስደውኝ የሱ ጥያቄ ይሄ ነበረ። እሷ ቤት በመሃል የሚሄዱ ከዛም በኋላ የተፈጠረውን ነገር ነው የሱ ጥያቄ። ግን ደግሞ የአብርሃም ጥያቄ አስቡት፣ ማይነር የሆነ ነገር ነው የምላችሁ። ምንድነው አብርሃም ከታመመ በኋላ ነው ወደ ሄርሜላ የመጣው አይደለ? ወደ ሄርሜላ የመጣው አብርሃም ከታመመ በኋላ ነው። ይህንን ነገር ያደረገችው ደግሞ እሱን ለማዳን በምታደርገው ጥረት ውስጥ ነው ያመጡት። እሷ ራሱ ሄዳ አላመጣቸውም። ያመጡትና አሚሩ ናቸው። አቤቱ አደረ። እንዳውም ለመዳኑ መንስኤ የሆነችው እሷ ነች። እንደገና ደግሞ ለሁለት ለሶስት ቀን ራሴ የማላውቅበት ነገር እሷ ወደ ሀገር ውስጥ አማራ ብዙ ነገሮችን አይቻለሁና ያንተ መሄድ አንተ ላይ የፈጠረው ነገር የለም። ለሶስት ቀን ለአራት ቀን አንተን ይዛ መሄድ አንተን የባሰ አላሳመመህም፣ እንዳውም ተሻለ እንጂ ማለት ነው። ይሄ ጥያቄ ሊያስነሳም አይገባም። ብዙ ግራ ያጋቡ ነገሮች እንዳሉ ሆነው አሁን የእሷ ነች ወጣነች ምናምን ለመፍረድ ምናምን ሳይሆን ማወቅ የምፈልገውን ነገር ማወቅ እችላለሁ ብዬ አስባለሁ። ግድ ነው ማወቅ የምትፈልጋቸውን ነገሮች ያለምንም ድብብቆሽ ማወቅ አለበት፣ እዛም እዚህም ማለት ነው። በቃ እውነታው በግልጽ መውጣት ስላለበት ማለት ነው። የእኛንም ቪዲዮ በእርግጠኝነት በደንብ ታያለህ ብዬ አስባለሁ። ብዙ እውነቶችን አንተ ከሁሉም ቦታ ማመዛዘን ይጠበቅብሃል። ምናልባት እንግዲህ አናቅም ከሩታም ከሄርሜላም ውጪ ሊሆን ይችላል እንግዲህ ይሄን ነገር ያደረገው። ግን እነሱን የምንወቅስባቸው ደግሞ ለምን አንተን እንደ ልዑል ጥበቃ ውስጥ ወይም ደግሞ በካቴና እንደታሰረ ሰው ለምን አደረጉ የሚለው እነሱ ላይ ጥያቄ እንድናነሳ ያደረገን እሱ ነው። እናንተ የምታወሩኝ ነገር ካላወታችሁ ሁለታችን እንደመሆንን ብቻዋን ልታወራ የሚፈልገው ነገር በግልጽ ነገር ይመስለኛል። እና ያው አንዳንዴ ምን አለ መሰለህ አንዳንዴ ታማኝነት የሚባል ነገር አሁን እሷ ብቻዋን አንዳንድ ነገሮች ብቻዋን የምታወራ ወሬ ይኖራል። ልክ ነህ። ብቻዋን የምትነግረው አዎ ብቻቸው ነው የሚያወሩት። የግላቸው የሆነ በግሉ የሚጠይቃት ጥያቄ ሊኖር ይችላል። ግን ደግሞ በጣም የሚገርማችሁ ነገር በግሉ የጠየቃት ነገር የለም። ተመሳሳይ ነገር ነው። ብዙ ነገሮች ይኖራሉ። ግን አንዳንዴ ደግሞ እኔንም ዳኒን የጠራችበት ምክንያት አንደኛ እንድታምናት ነው። እኔ ግን አሁን እዚህ ጋር እኔ ደግሞ እንደወንድም መመናት አትመናት ምናምን ጉዳይ ውስጥ እንደዛ እንደማልገባ ታውቃለህ። አንተ ቆም ብለህ ራስን እንድታይ ነው። በእናንተ እንግዲህ በጣም ብዙ ነገር አውርተናል ከቤተሰቦች ላይ። በነገራችን ላይ እንደዚህ ያለ ነገር ላይ መረጃ መሰብሰብ እንጂ መወሰን አይደለም። አሁን ከመረጃው ተነስቶ አብርሃም ነው መወሰን ያለበት። መረጃ ስትፈልግ የሆነ ሰው ለአንተ እንዲወስንልህ አይደለም። አሁንም ዳዊትም ዳኒም ቢሆን ለአንተ እንዲህ ነው ብሎ ውሳኔ አይደለም መስጠት ያለባቸው። እነሱም አላደረጉትም። እጅግ ደስ በሚለው ነገር አይደለም። እኔ ከሄርሜላ ጋር አሁን ከሩታ ጋር አሁን ምናምን ትላንትና አላልኩም፣ ዛሬ ልልህ አልችልም። ዋናው ምንድነው እኛ የምንፈልገው ዳኒ የሚፈልገው ያንተን ደስታ ያንተን ሰላም መሆን ነው። እለት ዳኒ በቃ ይሄ ነው። ዳኒ እንኳን ያ እንደዛ ያንተን ይወስ ይበጠብጥ የነበረው ዳኒ ስላንተ ጤንነት በዛ ልክ ተጨንቆ በጣም እስከምንገረም ድረስ ማለት ነው ልናመሰግነው እንፈልጋለን። ራሱ ስላንተ ጤንነት እጅግ እየተሟገተ ስላንተ ጤንነት በምን አይነት መንገድ እያለ ከኛ ጋር እየተጨነቀ የነበረ ሰው እና እሷም እንደዚህ እኛን የጠራችበት ምክንያት እኔ ምንም ጥፋት የለብኝም ታውቃላችሁ፣ ሁሉም ከጀመር ጀምሮ ያው አብረናት ስለነበረን ነው። ኑሮ መጀመሪያ በቃ አንተ እንደዚህ እውነት ነው ከመጀመሪያ ጀምሮ አብረው ስለነበሩ ነው ለምስክርነት የጠራቻቸው። በቃ አለቀ። መሆን ጀምሮ አብረናት ነበር እና ያለው ነገር ሁሉም ታውቃላችሁ እና እኔ ነፃ ነኝ አይነት ነገር ውስጥ ነው እያለች ያለችው። ማውራቱ ነው እንትን የለውም፣ ግን ደግሞ ብቻዋን ምን ማውራት ነገር ስላለ እናወራለን። አሁን ይሁሉ አዎ በግል የፈለገን አንተ በደንብ ጠይቅ። አብርሃም ምንም ወደኋላ ልትል አይገባም፣ እውነታውን እስከምትረዳ ድረስ ማለት ነው። ነገሮች አንተ አመንካት ወይ እና ኤርሜላ ንጹህ መሆኗል እኔ ላይ ከዚህ ምንም አይነት ነገሮች እንዳላደረገች እርግጠኛ ነው ወይ? ለምን እኔ በዛ ሳይል ብዙ ነገሮች የማውቅበት ነገር አልነበረም። እያንዳንዱ ነገር እናቅ ነበር እኔና ዳኒ ብላችኋል። ስለዚህ እስኪ የምታውቁትን እውነታ እርግጠኛ ከሆናችሁበት ነገሩ እጇ የለበት። የሚያውቁትን ነግረዋል። በነገራችን ላይ እዚህ ጋር አብርሃም እርግጠኛ ሆናችሁ ማለት ከባድ ነው። ሰውን አታውቀውም።
ገብቷል አይደለ? ሰው እስከሚያቅ ነው የሚናገረው። ስለናንተ እስከሚያውቃችሁ ድረስ ነው የሚናገረው እንጂ 100% እንዲህ ነው ብሎ ሰውን መናገር አይቻልም። ማንንም ማመን ስለማይቻል ይሄ ማለት ምን ማለት ነው? ሄርሜላን ሰላማከረች ይሆናል ሳይሆን ነገሮች በጣም ግራ እያጋቡኝ ስለመጡ ነው። ዳኒም የምታውቃቸውን ነገሮች እውነታውን ነገር ንገረኝ። እሺ፣ በመጀመሪያ ምንድነው ማለት የምፈልገው ነገር ትልቁ ነገር ፖይንት የነበረው ያንተ ደህና መሆን ነበር። የሁላችንም ጥያቄ እሱ ነበር። አብርሃም ወደ ጤናው መመለስ የሁላችንም ጥያቄ ነበረ። በቃ ይሄው ተመልሷል። ናፍቆን ነበር አይደል? ትክክለኛው አብርሃም ምላሽ የሚሰጥበት የተፈጠሩ ነገሮችን እስኪ ነግረን። ምክንያቱም እዛ ጎራ ሰላም ነው ስለሚባል ማለት ነው የነበረው ነገርና አሁን ደህና ሆነ በራስ መወሰንና እንደ የወፍቱ አብራም ስለተመለሰ ደስ ብሎኛል። እነዚህ ነገሮች ሲፈጠሩ እኔ ምንም ኢንቮልቭ አላደረኩም እዚህ ሐሳብ ላይ የለሁበትም ያለችውና አዎ የለሁበትም ነው ያለችው። እኛም ደግሞ ከነበርንበት ነገር አንፃር ይሄ ነገር ታዲያ ከሰዓት አንፃር እና ከዛ መቅሰፍት አንፃር ምንም ነገር አልነበረችበትም ያለው። ይሄ ነው በቃ ደስ አይልም። ትክክለኛ ምስክርነት ማለት ነው ባለ ይሄን ስለ እኔ በታለችበት እያልኩ ምናምን ሳይሆን ልክ ጉዳዩ እንደተፈጸመ ሁለቱም የተለያየ ነገሮች ነበሩ። እኔ ጋር ይሁን ነገ ደህና ነው አንዱ ደህና ነው ምናምን የራሳቸው የነበረው ነገር አለ። ግን ሄርሜላ አዎ እሷም ቀለበት ያደረገላት ናት። ያቺኛዋ ደግሞ ቤቴን ብሎ ተመልሷል ስለምትል ማለት ነውና ሄርሜላም ደግሞ እውነት አላት። ምክንያቱም ቀለበት አድርጎላታል፣ ከዛ ጋር ፍቺ ይፈጽሟል። በቃ ያቺኛዋም ደግሞ እኔ የልጅ አባት ነው ቤት መጥቷል በሚል ነው ንትርኮ የተፈጠረው። እዛ ነገር ላይ አስተዋጽኦ ስታደርግ አላየኋትም። ኢቨን በጣም እየሞከረች የነበረችው ደህና እንድትሆን ነው እየጣረች የነበረው በቻለችው አቅምና እዚህ ልክ ኢንቮልቭ ያደረገችበት ነገር ባይታወቀኝም ግን እሷ ምንም ነገር አልነበረባት። ይሄን እርግጠኛ ሆኜ ነው። ስለዚህ አሁን እንዳለ ስለ ንጡናት ነው እያወራኝ። ንጡናት ነው በቃ ይሄ ነው በቃ እስከማውቀው ድረስ እስከማውቀው ነገር ምናምን እዚህ ጋር ተሸፋፍኖ ምንም የሚታለፍ ነገር የለም። መወራት ያለበት እስከማውቀው እኮ ማለት ይሄ እኮ መሸፋፈን አይደለም እኮ አብርሃም። ይሄ እስከማውቀው ማለት ሰውን እስከምታውቀው ነው የምታወራው። በቃ አለቀ። 100% እንዲህ ነው ብለህ ስለሰው ማውራት አይቻልም። ዳዊት ተናግሮታል። የሰውን ልብ የሚያውቀው ፈጣሪ ብቻ ነው። የሰው ልብ ተከፍቶ አይታይም። በቃ ስለዚህ ዳኒ እስከሚያውቀው ነው። ምክንያቱም አንተ ሰላምህን ካጣ ጊዜ ጀምሮ ስላንተ ጤና ስትጨነቅ እንደነበረ ዳኒ ከሷ ጋር እየታገለ እንደነበረ ከነጉዜ ከነዳዊት ይሆነ ማለት ነው። ስለዚህ በዛን ጊዜ በደንብ ይተዋወቃሉ ማለት ነው። ነገር በግልጽ መወራት መቻል አለበት። ዳኒ እዚህ ጋር ሰራው ወይንም እንትን የምትለው ሰው ሊኖር አይገባም። በአንድ ጎን እንትን እያልክ በአንድ ጎን እኔ ምንም ድረስ አታገባኛ። እያንዳንዱ የምታውቀው ነው። ንጹህ ከሆነች እሷን ምንም ነገር አላየሁባትም። አለቀ በቃ በግልጽ አማርኛ ከማቆ ማለት አዎ ይሄ እኮ ግልጽ እኮ ነው። እሱም ብሎ ልኮ መች መሰለህ አንተ እንደዚህ አይነት ሁኔታ ውስጥ ስትገባ ድረስ ያለውን ነገር አላውቅም። ምክንያቱም ድንገት እንደዚህ አይነት ነገር ውስጥ ስትገባ ግን ያየሁት ነገር የለም ምንም ነገር። አንተ በቃ ማመን ከፈለግ አብርሃም ማመን ያለብህ ያቺኛው መቅሰፍት ተፈጥሮ አንተ ራስህ እስክትስት ድረስ ባለው ድረስ ምን እንደነበረ አላውቅም። ምክንያቱም አልነበርኩም በእናንተ ማለት። ግን አንተ እንደዚህ አይነት ሁኔታ ውስጥ ከገባህ ጀምሮ ግን ሄርሜላ የምታደርገው ነገሮች አንተ ደህና እንድትሆን ዕለት ተዕለት ስትለፋ ነው እንጂ ያየሁት። ቴንክ ዩ በቃ እኛም ያየነው ይሄንን ነው። አንዲችም ክፋትና ምናምን አላየሁባትም። ምናልባት አሁን እንደዚህ ጥርጣሬ ውስጥ የገባኸው ልፈርድብህ ምናምን አይደለም፣ ለምን እንደዛ አልከኝ ምናምን ነገር ልክ አይደለም። እኔ እንጃ ታውቀኛለህ እንደዚህ አይነት ነገር ውስጥ እንደማልገባ። ግን ደግሞ ይሄንን አንቺ ለማሳመን እንደውም መጣር የለብሽም ሄርሜላ፣ መጣር የለብሽም። ለሚጠይቅሽ ጥያቄ ብቻ ምላሽ መስጠት ነው። ዳኒ በቂ ነው። ዳዊት ደግሞ ሲጨምርበት አብርሃም በቃ ጤናህን አጥተሃል፣ ብዙ ነገሮች ስብስብ ሆነው ባህል ራስህን አጥተህ ብዙ ጊዜ ቆይተሃል እና አንተን አንደርስታንድ ለማድረግ እየሞከርኩ ነው ያለሁት። ገባህ አይደለ? እውነት ነው። ግን ደግሞ ቪዲዮችን አይ ቲንክ በደንብ ቁጭ ላይ ያየህ አይመስለኝም። አንተ ራስን ካጣህበት ጊዜ ጀምሮ እኔ ለአንተ ጤና በጣም እየለፋው ነበር። ገባህ አይደለ? እስከ መውደቅ፣ ራስን እስከ መሳት፣ ብዙ ነገሮች እስከ መፈጠር፣ እርግዝናው ካንስል ሆኗል እስከ መባል ድረስ በቃ ብዙ ነገሮች አሉ እኮ። ትናንትና እንኳን ስጠይቅህ ቀለበት ማልመች ነው ያለኩት አውልቂ ብዬሻለሁ ምናምን ብለኸኛል። ከዛም በኋላ ነው ያየሁት። ቴንክ ዩ። እንደዚህ ያሉ ነገሮችን ማየት ራሱ አንዱ ለጥያቄዎች ምላሽ እያገኘህ ነው ማለት ነው እኮ። እያንዳንዱ ነገር መለስ ብለህ ማታስታውሰውን ነገሮች መለስ ብለህ ለማየት ሞክር። እኔ አንተ ጤናህን አጥተህ ከኔ ጋር ሆነህ ቢሆን ችግር አልነበረውም። ቴንክ ዩ። ጤናን ያጣው ሄርሜላ ጋር ሆነ ቢሆን ኖሮ ልክ ነው። ሄርሜላ ጋር የሆንክባቸው ጊዜያቶች ግን ጤነኛ ነበርክ። ከዛም በኋላ በሆነ ታይም ላይ ነገሮች ተቀየሩ። ግን እኔ እዛች ጋር እየተጎዳው እያለቀስኩኝ አንተ ጤናህን የምታጣበት ምክንያት እኔ ለምን አደርጋለሁ? ደህና አልነበረም ብለሻል አይደለ? እኔም ደህና አልነበርኩኝም አምኛለሁ። እሱን ታዲያ ለሶስት ቀን አራት ቀን እየተወሰድሽው ቦታውን መናገር ካስፈለገ ብትናገሪ ጥሩ ነው። ይሄንን ያደረጉት ግን ከነቡዜም ከነዳዊትም ጋር ተነጋግረው ስለሆነ በድብቅ ያደረገችው ነገር ስላልሆነ እጅግ በጣም ደስ ይላል። እኔ ማዳሌን ነው የማውቀው አንቺ ጋር። እሱንም ቪዲዮ ነው ያየሁት። ቪዲዮ ላይ አይቼ ነው አንቺ ጋር እንዳሳደሩኝ ያወቅሁት። ከዛም በኋላ ግን የተፈጠረው ነገር ማውቀው ታሪክ የለም። እሺ እሱን እኮ ይኸውልህ አብርሽ፣ ከዚህ ሀገር ይዤ የወጣሁት እኔ አንደኛ ጸበል ምናምን ልወስድህ ነበረ። በቃ ይሄ ነበረ ዋናው ነገር ማለት ነው። ብዙ ኦዲየንስም ሲጠይቅ የነበረው አብርሃምን ወይ ወደ ጸበል ምናምን እያሉ በጣም ብዙ ኦዲየንስ ራሱ ግፊት ሲያደርግ ነበረ እና
እነሱም እንደዛ ነበር ያሰቡት። ግን በመሃል ላይ አብርሃም ቶሎ እንዲመጣ ቶሎ ይዘሽ ነይ ብለው ነዳይት ነው የጠሩት። ብዙ ነገሮችን የሃይማኖት ነገሮች እንደሚያስፈልግ ስለገባኝ ነው። ምክንያቱም ፈዛሃል ወይ ከጤና ወይ ከሆስፒታል ላይ ምንም ነገር የተባለ ነገር ስለሌለ እኔ ዴቭንም ጊዜንም አናግሬያቸው ሄጄ ነበረ። ከዛ ይሄ ነው በቃ ደብቃ የሄደችው ነገር የለም። በኋላ ግን ዴቭ ደውሎ በጣም እንደሚያስፈልግ ነገረኝ። እኔ ደግሞ ነገሮችን እያስተካከልኩ ነበረ። ያ ማለት አሚሩም ከጎኔ ነበረ። ገባ አይደለ? ሁላቸውም እኔን የትኛውን ቦታ ሲወስዱኝ ቪዲዮ እየቀረጹ ነበረ። እያንዳንዱ ቦታ እያንዳንዱ ነገር የሚደረገው ነገር ሁሉ ቪዲዮ እየተቀረጸ ነበረ። ይሄ ነው የአብርሃም ትልቁ ጥያቄ ማለት ነው። ለምን አልቀረሽኝም? አንቺ ግን ከዚህ ሀገር ይዘሽኝ ስትወጪ ምንም አይነት የቀረሽው ቪዲዮ የለም፣ ምንም አይነት ያደረግሽው ነገር የለም። ለምን በድብቅ ነገሮችን እንትን ለማለት ለምን ፈለግሽ ይሄንን ነገር? በነገራችን ላይ አብርሃም እዚህ ጋር መጠየቅ ያለብህ እንደዚህ ያለ ጥያቄ ከጠየቅ እነ ሩታን ብትጠይቃቸው ማለት ነው ለምን አልቀረጻችሁም? ለምሳሌ እኔ መጥቼ አንቺን ከአንቺ ጋር ልሁን ብዬ ስለምንሽ ለምን አልቀረጽሽኝም ብለህ ብትጠይቃት ጥሩ ነበረ። ገብቶሃል? ማወቅ ፈልጋለሁ። እሺ ቀንና ራስ ቀን ከዚህ ሀገር ይዤ ስወጣ ጤነኛ ስላልነበርክ ነው ይዤ ወጣሁ። በመጀመሪያ ደረጃ ቪዲዮ ደግሞ ያላስኩት የሆነ ነገር ቪዲዮ በቀርጽ ሮጦ እንደሚመጣ አውቃለሁ። ኤፍሬም በቃ አለቀ። ይሄ ነው ምክንያቱም በጣም እያሰቃያቸው ነበር። በጣም መጣው እንደገና ወከባ ላይ ፈጥራ ራስን እንድስትብኝ አልፈለኩም። ገባህ አይደል? ለዛ ነው ከማንም የደበኩት እኔ። ከዛ ባለፈ እኔ 3 ቀንና 4 ቀን ከዚህ ሀገር ይዤ ወጥቼ ጤና ናተ ቢሆን ምንም ችግር አልነበረው። እኔ በቃ ይሄ ትልቅ መልስ ነው። ሰላምህን ያገኘው ቀስ ተዘጋጅ ነበር። ግን ደግሞ እዚህ ጋር ሁለት አይነት ውሸት ነው ያሰብሽው። ቅድም ጠበል መንፈሳዊ ቦታ ልወስድህ ነበር አለሽ። ከዛም በኋላ ደግሞ ቪዲዮዎቹ ላይ ደግሞ ሳይ እንደወሰድሽኝ የተናገርሽው ሌላ ቦታ ልታዝናኘኝ እኔን ከኔ ጋር እንትን ለማለት እንደሆነ ነው እየነገረችህ እኮ ነው። ዳዊት በአስቸኳይ ትፈልጋለህ አለኝ ነው ያስተካከልኩ እያለሁ ትክክለኛውን ነገር እኔ ጸበል ቦታ ልወስድ ነበረ። ጸበል ቦታ ግን ከመሄዳችን በፊት ማረፍ ያስፈልገን ነበረ። ሩቅ ቦታ ነው። ከአዲስ አበባ ርቀን ነው አይደል? እንደሄድ ነው ሰው ማረፍ ያስፈልገን ነበረ። እረፍት አደረግን። ከዛ በኋላ ግን እኔ ጸበል ይዤ ልሄድ ስል ወደ አዲስ አበባ መምጣት እንዳለብን ተነገረን። መጣ ነበር። በቃ ይሄ ነው ትልቁ ነገር። እኔ ያረፍሽው አንቺ ነሽ እንጂ አላረፍኩኝም። ምንም አውቃት አይደለም ለረፍ ዞሮ ግን ስላንተ ጤና እሷ ብዙ ነገሮችን እያደረገች ነበረ። ዝናና ምን ልበል በደኔ ነበር ይዘሽ የተወሰነ ከኤርሜላ ጋር ያለውን ነገር ሁሉ እኛ እናውቃለን አልኩ። በቃ ይሄው ዳዊት ምስክርነቱን ሰጠ ማለት ነው በሚገባ። ቪዲዮ ያልተቀረጸ ዋነኛ ምክንያት ኤፍሬም ከግር እየተከታተሉ ነበር። ተረዳኝ አይደል? እና ደግሞ ቪዲዮ ቀርጸን የሆነ ነገር ብናደርግ ቶሎ መገኘት አድቫንቴጅ ይኖርሃል የሚያስፈልገው። በቃ ይሄ ነው በቃ ማመን ካለብህ ምን ከሆነ ጸበል ምንም ብቻ ከዚህ እውካታ ተረዳኝ አይደል? እኛ ካለንበት ከጫጫታ በቃ ያም ይመጣል ሌላ ነገር ይልሃል፣ ያም ይመጣል። እኛም እዛች ጋር እያበድን ነው። ምን እያልከና ኤፍሬም ጋር ልንግባባ አልቻልንም። ገብቶሃል? በቃ ሩታና ኤፍሬም በሚገርም ሁኔታ አንተን ለማግኘት በቃ የገባህበት ገብቶ አንተን ለማስወጣት እየጣሩ ነበር። ስለዚህ አንተ ደግሞ በዛን ሰዓት ላይ እንዴት ብዬ ልንገርህ፣ ጤና መመለስ አለበት። እዛ ላይ ነው ፎከስ ያደረጉት። እንን ሁሉ ነገር ስላልተመቸን ከዚህ ነገር ራቁና ቢያንስ በቃ እኔና አንቺ በስልክ እንደዋወላለን ያለውን ነገር እሱን ግን ይዘሽ ሂጂ። ምንም አይነት ቪዲዮ አያስፈልግም፣ ምንም አይነት ነገር አያስፈልግም ብለን ነው በእንደዛ አይነት ምክንያት ነው ያንን ግን ያደረግነው በዚህ ምክንያት ነው ለለፈልግ። በቃ ይሄ ነው ግልጹ አማርኛ ይሄ ነው በቃ። ሄርሜላ ላይ 100% አምናባት እርግጠኛ ነው ወይ ምንም ነገር እንዳላደረገች ምንም ነገር እንዳልተፈጠረ ይሄንን ብቻ በግልጽ አማርኛ ነገረኝ። 100% የሚባል ሰው የለም አባቴ፣ 100% የሚባል ሰው የለም። አንተ ራሱ ለራስህ 100% ለማለት እንኳን ይከብዳል። አንተ መስማት ፈልጋለሁ። ከአብረሃት በነበርክ ሰዓት በኋላም ያለውን ነገር በደንብ አውቃለሁ። የሰው ልጅ እንግዲህ ውስጧን ከፍቼ ማየት አልችልም፣ ግን እውነት ነው የሰው ልጅ ውስጡን ከፍቶ ማየት አይቻልም ካየሁት አንፃር እና ደግሞ እንደዛ ያንን ሁሉ ከኛ ጋር ስትሆን ሳያት ይህንን ነገር ታደርጋለች ብዬ መደምደሙ ለእኔ ትንሽ ለአይምሮዬ ስለከበደኝ ነው። ይሄ ነው እንግዲህ ለህሊና የተሰጠ ምስክርነት ማለት ይሄ ነው። ሄርሜላ ስህተት ፈጥራ ቢሆን የአንተ ጤና መታወክ ላይ እጇ ኖሮ ቢሆን የሆነ ነገር የምታየው ነገር አለ። አጥብቃ ስለአንተ ጤንነት አትሟገትም። እውነት ነው። ችግር ያለበት ሰው አያደርገውም። ሄርሜላ እወደዋለሁ እያለች ከእሷ እንድትርቅ ነው እንዲህ መጣ ነገር ጤንነት ላይ እንደዚህ የምታደርገው አይደለም እንዴ? አንተ የሄድከው እኮ ቀጥታ ሩታ ጋር ሄደህ በቃ ኑሯችንን እንኑር ነው ያልከው አይደለም? አመሰግናለሁ። ቅድም ያልኳቸው ይሄንን ነው እንግዲህ አብርሃምን ጭራሽ እንዲሸሽ ማለት ነው እንደዛ እያለቀሰችለት። ስለዚህ ሄርሜላ ይሄንን ነገር ፈልጋው ነው ወይ? ይሄ ማለት ትንሽ ለኔ ላይምሮ ወይ ደግሞ ሳስበው ትንሽ በጣም ስለሚከብድ ሄርሜላ ይሄንን ነገር አድርጋለች ወይ ደግሞ በአንተ ጤና መታወክ ላይ እጇ አለ ብሎ መደምደሙ ለኔ ወንድሜ ትንሽ ይከብደኛል። እና አመሰግናለሁ ዳዊት። ይሄ በጣም እውነት ሊያስመሰግን የሚገባ ነገር ነው። ደግሞ በአንተ ጤንነት ላይ እጇ ቢኖርባት ይዛ ሄደች እኮ ወንድሜ። አዎ አምኖ ሰጥቶት እኮ እኔም ብዙ ማምነናት መሰለኝ። አንተን ይዘሽ ሂጂ። በዛን ሰዓት ምንም ነገር የማድረግ መብት አላት። ተረዳኝ አይደል? አንተን ከፈለገች የትም ታስቀጥቅጥህ የትም ተሰውረ እንግዲህ ከሷ ጋር ምንም ያደረግነው ነገር የለም። ስልክ ብቻ ነው የተቀባበልነው። በቃ ምንም ይዛ ሄዳ ነበረ። በቃ ደውልልሻለሁ፣ እንደዋወላለን ያለው። ስለዚህ አንተ እሷ እጇ ላይ ያለባት ብለህ ካሰብ የፈለገችውን ነገር ማድረግ ትችል ነበር ማለት ነው። ትችል ነበረ ግን አላደረገችውም። ስላንተ ጤና ነበር ስትታገል የነበረው። እንደኔ ነገሩን ሳስበው ሳገናዝበው በፍጹም በጣም ግራ እያጋባኝ ያለው ነገር አብረሽ ነገሮችን ቀስ ብለህ ተረጋግተህ ሷባት ነገሮች ሁሉ ነገሮች እንዳታመን የሚያደርግ ነገሮች ሊኖሩ ይችላሉ። ገባህ አይደል? አዎ ብዙ ሊያምን የሚቸገርባቸው ነገሮች ስላሉ ጊዜ ያስፈልገዋል።
ስለዚህ ቆም ብለህ ታስበው አብርሽ። ምንም ችግር የለውም። ዛሬ ላይ እንደዚህ ነገር በስተናገርከኝ ምናምን ሳይሆን እስቲ እንኳን እንዳመመህ ብዙ ጊዜ ደጋግሜ እየነገርኩህ ነበር። መለስ ነው በጣም ደጋግማ እየተናገረች ነበር። ወላ ብለህ ካሰብክ ማለት ነው። እኔ አንተ አሞ ምንም የተጠቀምኩት ነገር የለም ከማልቀስ ወይም ደግሞ ከመከፋት ወይም ከመደበር ወይም ደግሞ ከመሰደብ ወይም ደግሞ በቃ አንዳንድ ነገሮች ከመከፋት ውጪ የተጠቀምኩት ነገር የለም። ስለዚህ እኔ አንተን ምንም ዱላ ቀረሽ ማለት ነው። ኤፍሬም ያደረጋቸውን ነገሮች ቪዲዮዎቹ ማየት ትችላለህ። ኦኬ ፈልጌው በፍጹም ላሳምምህም አልችልም፣ አላደርገውም። እንደዚህ ከሆንክ በኋላ ነው ሄርሜላ ላይ የተባባለው። ሄርሜላ ላይ የነበረ ነገር ለተመልካቹ ለእናንተም ግልጽ ነው። ከዛ ጊዜ ጀምሮ አንጻር ግን ያየሁት ሄርሜላ በጣም አንተ ስትደክምና ስትጠር ነበረ። እሱም በጊዜ ልትረዳዋለህ ብዬ አስባለሁ። እውነት ነው፣ በጊዜ ትረዳዋለህ ብለን እኛም እናስበዋለን። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይሄንን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁ በሰላምና ፍቅር ከእናንተ ጋር ይሁን። ቻው